ትንሽ ብቻ ግን የሰፈር ሰዎች እንደዛ እያሉ እየጠረጠሩ ነው። በእርግጥ አልጠረጠረችም፣ ግን በቃ እንደዛ እያወሩ ነው ምናምን ብላ ነው የተጨነቀችው። ታደስ እኔ ማርታ ኩሩ ነኝ። ከክብሬ በላይ ምንም ነገር አይበልጥብኝም። ምን ሆኖ ባጋጣሚ ለማመን የሚከብድ ለመገመት የሚያስቸግር ለመወሰን የሚያስቸኩል እጅግ አጓጊና እጅግ ልብ አንጠልጣይ የዋህነት እንደ ክፋት ሞኝነት እንደ ብልጠት የሚቆጠርበት አሁንም ነገሮች እየተጧጧፉ መስመሩን እየሳተ ነው። ወይዘሮ ማርታ ሳትወድ በግዷ ጥርጣሬ ውስጥ እንድትገባ አድርጓታል። አቢጌል ስትቆፍረው ስትጭለው የነበረው ጉድጓድና ስትጭረው የነበረው እሳት አሁን እየተቀጣጠለ ነገርየው አቅጣጫውን መስመር እየያዘላት ነው። አቢጌል የምትፈልገውም ይሄን ነው፣ ዳጣና ሰላምን ከዛ ቤት ማስወጣት። ወይዘሮ ማርታ ደረጀ ባረገው ድንጋጤና በአሳየው ሪያክት የሆነ ነገር እየገባት ይመስለኛል። የሆነ ነገር እየጠረጠረች ይመስለኛል። እንጨት በሌለበት እሳት አይነድም፣ ጭስ በሌለበት እሳት አይነድም እንደሚባለው ሁሉ ያለ ምክንያት ለምን እንዲደነገጠ ለምን ተደነባበረ? በእርግጥ ሰው በሌለበት ሲጠረጠር በሌለበት ሲወቀስ የበለጠ ያናድዳል። ግን የኔም ዝምተኝነት የዋህነትና ሞኝነት ያስብለኛል ወይ በማለት ራሷን ቆም ብላ መመልከት ጀምራለች። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ቪዲዮውን ጀምሮ ፕሊስ ላይክ በማድረግ ጀምሮ። ተወዳጁ ዳጣ ዛሬ በሚገርምና በሚደንቅ ሁኔታ ቀጥሏል። ሁሎች እንግዲህ አንዳንድ ጊዜ እንዲሁ ድፍና አድርገን በቃ በጭፍኑ ሰውን ማመንና ሙሉ ለሙሉ ሰውን መውደድ እንዳለ ሆኖ አንዳንዴ ተጠራጣሪ መሆን የሆነ ነገር ሊሆንም ይችላል እንዴ የሚለው ነገር ጉዳትም ጥቅምም አለ። ከጉዳቱ ጥቅሙ ያመዝናል። ነገሮችን አጣርቶ ልብን አረጋግቶ መቀመጥ ያወስናልና አሁን ወይዘሮ ማርታ ምንድነው እየተፈጠረ ያለው በልቧ ውስጥ? የኔ የዋህነት የኔ ዝምተኝነት እንደ ሞኝ ተቆጠረ እንዴ? ከአቢጌል አልፎ ከጎረቤት መጣሜት እንዴ ልቻለው? መውጫ መግቢያ ነው የሚያሳጡኝ በማለት እንግዲህ አፍጥጣ ጋሽ ደረጀን ጠይቃቸዋለች። በነገራችን ላይ ሰላምዬም የእናትነት ፍቅሯን የስንት ዓመት ናፍቆቷን የ18 ዓመት ጸጸቷን መደበቅ አልቻለችም። እስከዛሬ ታምቆ የተቀመጠውን የልጅ ናፍቆት የእናት ስሜት አውጥታ እያሳየች ነው። ልደብቀው ብትልም ስሜቷ እየተደበቀላት አይደለም። ደረጀን ብሏታል፣ ውሃን ከዳጣ አትለያትም፣ ዳጣን ከውሃ አትለያትም። ስለዚህ አቢጌል ለምንድነው ፊት የምነሻት? ለምንድነው በዳጣ ምክንያትስ የመሰሻት? ይህ ጉዳይ እንዴት ነው? የጊዜ ጉዳይ ሆኖ የሚገርመው ነገር አንድ ቤት ሆነን ለማውራት የተቸገርን ሰዎች ነን። ግን ጊዜው ሲደርስ ሁሉም ይስተካከላል ብዬ ተስፋ አደርጋለሁ። ግን እንዴት የዋህ የሆነችውንና ነጩን ጥቁር ነው ስላት የምታምነኝን ውዷ ባለቤቴ ማርታን እንዴት አድርጌ ልንገራት? እንዴትስ ነው ልቧን ሰብሬ መልሼ የምጠግ ነው? እንዴትስ ነው የእሷን አይን ማየት የምችለው? የሚሉት አቶ ደረጀ አሁን ከዚህ ይልቅ የሰላምዬ ሁኔታ ነው ያሰጋቸው። ምክንያቱም እሳቸው ከዚህ ከሰላምዬ ከአሁኑ እርግዝና ጋር ምንም ግንኙነት እንደሌላቸው ያውቃሉ። ግን የምታውቀው ሚስጥሩን ቀመሩን የምታውቀው ሰላም ናት። አቶ ደረጀ የሚጨነቁት ዳጣና ሰላም በሚያረጉት ግብቡነት በሚያረጉት ግንኙነት በምሰጣት የእናትነት ፍቅር እውነታውን እንዳይወጣ ነበር የሚሰጉት። አሁን ግን ሰላም የወለደች ያረገዘችው ልጅ የማን ነው? ከማን ነው? ለምንድን ነው መናገር ያልፈለገችው? መናገር ያልፈለገችው የእውነትም ያጠራጥራል። አንተ እጅ ሊኖርበት ይችላል። ስለዚህ ከመናገር ዝምታን መፍጠር፣ ከመናገር ዝምታን መምረጥ፣ ሚስጥርን እስከ መቃብር ይዞ መውረድን መርጣለች። ያለ ምክንያት ዝምታን አልመረጠችም። ለምንድን ነው እንደዚህ የሚሆነው? በማለት ወይዘሮ ማርታ ከባድ ጥያቄ መጥቶባታል። ይህንን መታገስ አልችልም። ደሬ እስኪ በእኔ ቦታ ሆነ ተመልከት። በእኔ ቦታ ሆነ ራስን ፈትሽ። በእኔ ቦታ ሆነ አንደርስታንድ አድርገው። በጣም ከባድ ነው። የሰው ምላስ ሰውን ይሰብራል። የሰው ምላስ ሰውን ላትነሳ ይሰባብራል። አጥንት ሰብሮ ይሰረስራል። እጅግ ከባድ ነው ደሬ። በእኔ ቦታ ሆነ ብትሰማው በጣም ከባድ ነው። እስከ ዛሬ ግን የሰላምዬ የዋህነትና ደግነት ለልጆች ያላት ፍቅር ነገሮችን ችላ እንድል አድርጎኛል። አሁን ግን አሜቱን አልችለውም። ደሬ እስኪ በእኔ ቦታ ሆነ አስበው የሚለው ጥያቄ አፍጥጦ መጥቷል። ወይ ቦርጭ ወይ ሹል ከሆነ ይለይለታል፣ ሹልም ከሆነ ገፍቶ ይመጣል እንደሚባለው ጉዳዩ ቀስ እያለ ከኋላ ቀስ እያለ ሚስጥሩን እየፈለፈለ እየወጣ ነው። እጅግ አጓጊና እጅ ልብ አንጠልጣይ። በነገራችን ላይ ናታን በደንብ ገብቶታል። ምክንያቱም አንድ ነገር
ጠርጥሯል። ሰላምዬ ድብቅና ነገሮችን ሚስጥር አድርጋ መያዝ፣ ዝምተኛ፣ ይህ ሰው ለእኔ ከባድ ነው ይላል ሰላምን። ሰላምም ዝምታን ትመርጣለች። ዳጣን ለምን ወዴት ናት እናትና አባቷ ብላ አፋጣ እንደምትጠይቀው ሁሉ ስለ እሷ ሲጠይቋት ግን ሚስጥርና በጣም ድብቅ ሰው ናት። ይህ ነገሯ ለናታን ከባድ ጥርጣሬ ውስጥ አስነስቶበታል። አባዬ ከዳጣ እናት ሄዶ የወለደው ምክንያቱም ከሰላምዬ ከመውለድ ለምን ምን ያግደዋል? ሰላምዬ ምናልባት ያስረገዛት እሱ ሊሆን ይችላል ብሎ ይጠረጥራል ናታን። ግን አውጥቶ መናገር አልፈለገም። ቃላቱን አውጥቶ መዘርገፍም አልፈለገም። ሙያ በልብ ነው ማለት ዝምታን መርጧል። ወይዘሮ ማርታም ጥርጣሬ ውስጥ ስትገባ እሷን ለማረጋጋት እየሞከረ ነው እንጂ እሱም በውስጡ እፍና አድርጎ የያዘው የሚገርም ነገር አለ። እሱም እንዴት እማዬን የመሰለች ለትዳሯ ታማኝ ለልጆቿ ስስት የሆነች እናት መተኪያ የሌላት እንዴት በሷ ላይ የሚለው ቃል ጥያቄ ሆኖበት ቀርቷል። እጅግ አጓጊና እጅግ ልብ አንጠልጣይ። ሌላው ትልቁ ጉዳይ አቢጌል አይደለም እናቷ ከጎኗ ሆና ይህ ጉዳይ እኮ ልክ ነሽ ልጄ፣ እስከ ዛሬ እኔ ዝምታ ነው ነገሮችን አባሳቸው የመጣው፣ እስከ ዛሬ ጫን ብያት ብትጠየቅ ይህ ሁሉ አሜታ አይመጣብኝም ነበረ። አሁን ግን የእውነት አቢጌል ልክ ናት መሰለኝ የሚለውን ከሰማች አቢጌል እሳቱ ላይ ቤንዚል እያርገፈከፈች ነገርየውን ማቀጣጠል ይሆናል ስራዋ ማለት ነው። ዳጣም ትቀጥላለች። አባዬ ግን ምን አስጨነቀህ? ምንድን ያስጨነቅህ? ምንድን ያሳሰበህ? የኔ ጉዳይ ከሆነ ችግር የለውም፣ ግን አባዬ እናቴ ግን ደህና ናት? የእውነት ፎቶዋን አሳየኝ የዳጣ ጥያቄ ነው። አቶ ደረጃ አሁን ከባድ አጣብቂኝ ውስጥ ገብቷል። የዳጣ ጉዳይ ሲያስጨንቃቸው እጃቸው የሌለበት ያላወቁት ሚስጥር የተደበቀ ቀመር አለበት። እሱም የሰላም እርግዝና ነው። ሰላም ምን አይነት ውሳኔ ተወስን ይሆን? ልጅን አግኝቻለሁ፣ ከዚህ ውጭ ወደ ውጭ ምን አለኝ እና እዚሁ እየተሰደብኩ ኖራለሁ። እኔ ከእናንተ ምንም አልጎደለብኝም፣ ግን የአቢጌልን አሽሙርና አሽሞጥ እኔ መታገስ አልችልም። እኔ ምስጢሬ ነው፣ እስከ መቃብር ይዤ ወርዳለሁ፣ የመናገርም ግዴታ የለብኝም በማለት ይበቃኛል ብላ ከዛ ቤት ትወጣ ይሆን ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ። ወይዘሮ ማርታም ትላለች እሱ አላውቅም እማቀው ጉዳይ የለም ብሎ ቢከዳ እንኳን በዘመኑ ቴክኖሎጂ በዲኤንኤ እናስመረምረዋለሁ ብላ የነገረቻትን ማስታወስ ትጀምራለች ካሁን በኋላ ወይዘሮ ማርታ። ምክንያቱም ያለ ምክንያት ሰላም ጸጥ አላለችም። ምንም አይነት ፍንጭ መስጠት አልፈለገችም። ስለዚህ የማላቀው የተደበቀ ሚስጥር አለ በማለት ልጁ እስኪወለድ በጉጉት ይጠብቃሉ ብዬ ነው የማስበው። ከዛም አቶ ደረጀንና ዳጣን በሚስጥር እንዳስመረመረችው ዲኤንኤን ወይዘሮ ማርታ አስመርምራ ልቧን ታሳርፋለች ብዬ ነው የማስበው እንጂ በዚህ ሁኔታ ሰላም የሆነ ሰው ጠርታ እንኳን የእሱ ልጅ ነው ብትል በፍጹም አታምናትም። በጣም ከባድና በጣም ሪስክ ያለው ጥያቄ፣ ያልተፈታ ቋጠሮ፣ ያልተኖረ ልጅነት፣ ያልተመለሰ ጥያቄ፣ እጅግ አጓጊና እጅግ ልብ አንጠልጣይ። አቶ ደረጀ የፈሩት ደረሰ። አቶ ደረጀ የጨነቃቸው አፍጥጦ መጣባቸው። ወይዘሮ ማርታ ጠረጠረች። ደሬ በእኔ ቦታ ሆነ ተመልከት፣ ሀቁ ፈነዳ፣ የደፈረሰው ጠራ፣ እውነቱ ተጋለጠ፣ ሚስጥሩ ወጣ። ቀጣይ ክፍል በጉጉት